ሀይ ጋይስ እንዴት ናችሁ? ይሄን ጥያቄ እንዴት እንደሚሰሩ ላሳያችሁ። እሺ የተጠየቅነው ጥያቄ ምንድነው? ሌት ኤፍ ኦፍ ኤክስ ቢ ኤክስ ስኩዌር ፕላስ ዋን ሬዝ ቱ ስሪ ነው። ፋይንድ ደ ፈርስት ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ ነው የተባለው። ስለዚህ እንዲህ አይነት ጥያቄዎች ሲኖሩን እንዴት ነው ዴሪቬት የምናደርገው? ይሄ ኤፍ ኦፍ ኤክሳችን የሁለት ፋንክሽኖች ኮምፖዚት ነው። ኤክስ ስኩዌር ፕላስ ዋን አንድ ፋንክሽን ነው። እንደገና ደግሞ ኤክስፖነንታችን አንድ ፋንክሽን ነው ማለት ነው። ስለዚህ ኤፍ ኦፍ ኤክሳችን እንዴት ነው የተጻፈው? ኤፍ ኦፍ ኤክስ ሬዝ ቱ ኤን ተብሎ ነው የተጻፈው ማለት ነው። ስለዚህ የዚህ ፈርስት ዴሪቬቲቭ ስፈልጉ ዲ ዋይ ኦቨር ዲ ኤክሳችንን ስንፈልግ ምንድን ነው የምናደርገው? ይሄንን ፖሊኖሚያል ላይ እንደምንጠቀመው ኤክስፖነንታችንን ወደ ኮኤፊሽንት ቦታ እናመጣዋለን። ደን ኤፍ ኦፍ ኤክስ ሬዝ ቱ ኤን ማይነስ ዋን እናደርጋለን። ደን ዊ መልቲፕላይ ዲስ ባይ ደ ፈርስት ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ ብራኬታችን ውስጥ ያለውን ፋንክሽንም ድጋሚ ዴሪቬት እናደርጋለን ማለት ነው። ይሄ ቼን ሩል የምንለው ነው። ስለዚህ ይሄንን ፋንክሽን ዴሪቬት ስናደርገው ምን እናደርጋለን? ኤን ዊች ኢዝ ስሪ ታይምስ ኤፍ ኦፍ ኤክስ ኤክስ ስኩዌር ፕላስ ዋን 3 minus 1 times the first derivative of x square plus 1. x square plus 1 ደግሞ ዴሪቬት ስናደርገው እንዴት ነው? x square 2 ወደዚህ ትመጣለች 2x 1 ደግሞ ኮንስታንት ነው። የማንኛውም ኮንስታንት ቁጥር ፈርስት ዴሪቬቲቭ 0 ነው ማለት ነው። ስለዚህ ምን እናገኛለን? 3x square plus 1 raised to 2 times 2x እናገኛለን። ሁለቱም ማባዛት እንችላለን which is 6x ኤክስ ስኩዌር ፕላስ ዋን ሬዝ ቱ 2 ይሆናል ማለት ነው የፈርስት ዴሪቬቲቮች።